መንግስት የዘይት ፍላጎት ሀገር ውስጥ ለማሟላት በሚል በሚሊዮን የሚቆጠር ዶላር ለባለሀብቶች እንዲቀርብ ማድረጉ ይታወሳል። እነዚህ ድጋፍ የተደረገላቸው ፋብሪካዎች ሀገር ውስጥ ያለውን የዘይት ፍላጎት በተወሰነ ደረጃ ያሟላሉ፣ ገበያውንም ያረጋጋሉ ተብሎ ተስፋ ተጥሎባቸው ነበር። ታዲያ ይህ ከምን ደረሰ? ድጋፍ ያገኙት የዘይት ፋብሪካዎች አሁን ምን ደረጃ ላይ ናቸው? የኢንዱስትሪ ሚኒስትሩን አቶ መላኩ አለበልን ጠይቀናቸዋል። አቶ መላኩ ከዚህ ቀደም በየአካባቢው ዘይት በመጭመቅ ይሰሩ የነበሩ አምራቾች ገበያ ውስጥ መወዳደር ስላቃታቸው አሁን ከዘርፉ ወጥተዋል ብለዋል። መንግስት ከዚህ ቀደም ድጋፍ ያደረገላቸው የዘይት ፋብሪካዎች አሁን በምርት ላይ ናቸው። ከባለፈው ሰኔ ወር ጀምሮ የማምረቻ ግብአት እጥረት ገጥሟቸው ነበር። አሁን የግብርና አዲስ ምርት ስለገባ ይህ ችግር እየተፈታላቸው ነው ሲሉም ነግረውናል። በኢትዮጵያ ባለፉት 4-5 ዓመታት ከፍተኛ እድገት ካሳዩ ኢንዱስትሪዎች መካከል ዘይት የሚያመርቱ ኢንዱስትሪዎች ናቸው። ቀደም ሲል እኛ የዘይት ፋብሪካ የምናውቃቸው በጣም በትንንሽ መጠን ይሰሩ የነበሩ የዘይት ፋብሪካ አይነቶች ናቸው። እነሱ ኦልሞስት ከገበያ ከወጡ ቆይተዋል። የወጡበት ምክንያትም ይታወቃል። ተወዳዳሪ መሆን ስላልቻሉ ከገበያ ወጥተው ቆይተዋል። ስለዚህ ማርኬቱ ላይ በጣም ሰፊ ቫኪዩም ነበር የነበረው። ባለፉት 4-5 ዓመታት በተለይ ደግሞ እነዚህ 2 ዓመታት በጣም ትልልቅ አቅም ያላቸው የዘይት ፋብሪካዎች ናቸው የተገነቡት። በሰው የምናውቃቸው በአመት ከፍተኛ የሆነ ዘይት ምርት ማምረት የሚችሉ ኢንዱስትሪዎች ናቸው። እነዚህ ኢንዱስትሪዎች ያጋጠማቸው ችግር የግብአት ችግር ነበር ያጋጠማቸው። በተለይ 2017 ከሰኔ በኋላ ሰኔ፣ ሐምሌ፣ ነሐሴ አሁን አዲሱ ምርት እስከሚደርስ ድረስ የግብአት ፍላጎታቸውን ሶያቢንን ብለው ታሳቢ አድርገው ነበር የገቡት። ግን ያ የሶያቢን ምርት በቂ ባለመሆኑ ምክንያት ገበያ ላይ የተወሰነ የተፈጠረ ክፍተት አለ። እነዚህ ፋብሪካዎች የአኩሪ አተር ዘይት አምርተው ወደ ገበያ እያቀረቡ ነው ያሉት ሚኒስትሩ አቶ መላኩ አለበል ፋብሪካዎቹ የሀገር ውስጥ ገበያውን ሙሉ ለሙሉ መሸፈን ግን አይችሉም፣ ፍላጎቱና በሀገር ውስጥ የሚመረተው ምርት ሰፊ ልዩነት አለው ይላሉ። አሁን ይሄ የኑግ ምናምን የምንለው በምርት ደረጃ ብዙ አይደለም። ማርኬት ላይ በከፍተኛ ሁኔታ ለቅባት እህልነት እየተጠቀሙ ያሉት አኩሪ አተር ነው። አኩሪ አተር በአንድ በኩል ዘይት ይሆናል፣ በሌላ በኩል ደግሞ ዲፋቱር ሶያውን ደግሞ ኤክስፖርት የማድረግ ስራ ይሰራሉ። ስለዚህ የኢንዱስትሪዎቹ አቅም በጣም በከፍተኛ ሁኔታ ነው እያደገ ያለው። ግን ገበያ ላይ ካለው ፍላጎት ጋር የሚመጣጠን አይደለም። ስለዚህ ከአጭር ጊዜ አኳያ የሚኖረን እነዚህን ኢንዱስትሪዎች በሀገር ውስጥ የግብርና ምርት መሸፈን ካልቻልን ግን አማራጭ ጥሬ ዕቃ ከውጭ ወደ ማምጣትም ልናስብ እንችላለን ማለት ነው። እሱን አሁን እየተነጋገርን ያለ ነው። ስለዚህ ይሄ ከሆነ አመቱን ሙሉ እያመረቱ የሚቀጥሉበት ሁኔታ ይኖራል። ነገር ግን ግብርና ደግሞ የጀመረው ስራ አለ። ለእነዚህ ኢንዱስትሪዎች በቂ የአኩሪ አተር ለማምረት የሚያስችሉ ስራዎችን እስከታች ድረስ እየሰራ ነው ስትራቴጂ ቀርጾ። ይሄ በሂደት እየተሻሻለ ይሄዳል። የዘይት ምርትን ሙሉ ለሙሉ ሀገር ውስጥ ለመሸፈን ቅድሚያ ለማምረት የሚያስፈልጉ የቅባት እህሎችን በስፋት ሀገር ውስጥ ማምረት አለብን ያሉት የኢንዱስትሪ ሚኒስትር አቶ መላኩ አለበል አሁን ካሉ የዘይት አምራች ፋብሪካዎች በተጨማሪ ሌሎችም ገንብተን ወደ ስራ ማስገባት ይኖርብናልን ብለዋል። አሁን ያለው ገበያ ላይ ያለው የዘይት ፍላጎትና የእነዚህ ኢንዱስትሪዎች በሙሉ አቅማቸው ቢያመርቱም የሚሸፍኑት መጠን ገና ክፍተት አለበት። ስለዚህ እሱን በሂደት ኢንዱስትሪዎቹን ቁጥራቸውንም እያሳደጉ በሀገር ውስጥ የሚኖረውንም የግብአት መጠን እያሻሻሉ መሄድ ይጠይቃል። እንትኑ ግን ኢንከሬጂንግ ነው። ኢንዱስትሪዎቹ በአቅም ማደግ ብቻ ሳይሆን የማምረቻ ቴክኖሎጂያቸውና የምርት ጥራታቸው በጣም በከፍተኛ ሁኔታ ነው እያደገ ያለው እና ከውጭ የሚመጣው ተመሳሳይ ምርትና እኛ ሀገር ውስጥ የሚመረተው ተመሳሳይ ምርት በጥራት ደረጃ አይገናኝም። የኛ እጅግ በጣም ከጊዜ ወደ ጊዜ የቴክኖሎጂና የማምረት ሁኔታቸውን እያሻሻሉ ነው እየመጡ ያሉትና ይህንን የበለጠ ማሳደግ ይጠበቅብናል። ባይዘወይ እነዚህ የዘይት ፋብሪካዎች በአመት ኤክስፖርት የሚያደርጉት ይሄ ዲፋትር ሶያ የምንለው በውጭ ምንዛሬ ደረጃ የሚያስገኘው እጅግ በጣም ከፍተኛ ቀላል የማይባል ገቢ ነው የሚያስገኙትና ይህንን የበለጠ የማስተሳሰር ኮመርሻል ፋርም የማሳደግ የገበሬዎች ምርታማነት የማሳደግና በቂ ግብዓት እንዲያቀርቡ የማድረግ ስራዎችን የበለጠ ማጠናከር ነው የሚሆነው። ኢትዮጵያ ውስጥ በየጊዜው የዘይት ምርት ዋጋ የሚጨምር ሲሆን ባለፉት 3 ወራት ብቻ ምርቱ ከ500 እስከ 700 ብር ድረስ ጭማሪ አሳይቷል።